አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ጥር 27 በዝች ዕለት ከግብፅ ደቡብ ከታችኛይቱ ምስር አውራጃ በብኑዲ ከምትባል መንደር የከበረ ሰራቢዮን በሰማዕትነት ሞተ። ለዚህም ቅዱስ ብዙ የገንዘብ ጥሪት እንስሳትም አሉት። አብዝቶ መመጾትንም የሚወድ ነው። ስደትም በሆነ ጊዜ የክርስቲያን ወገኖችን ፈልጎ ያሰቃይ ዘንድ መኮንኑ ሄሬኔዎስ በየአገሩ እንደሚዞር ሰማ። ለእርሱም ስማቸው ቴዎድሮስና ሁለተኛም በጋርቢ ሰርማ የሚባሉ ወዳጆች ነበሩት። እነርሱም ተከተሉት። ይህም ቅዱስ መኮንኑን ሊገናኘው ከአገሩ ወጣ። መኮንኑንም ባገኘው ጊዜ በፊቱ ቁሞ ከወገኖቹ ጋር በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ሁሉንም አሰራቸው። የአገር ሰዎችም በሰሙ ጊዜ ሁሉም ተሰበሰቡ። መኮንኑንም ገድለው ቅዱስ ሰራብዮንን ከእጁ ሊወስዱ ሽተው የጦር መሳሪያ በመያዝ ለጦርነት የተሰለፉ ሰራዊት ሆነው ደረሱ። ቅዱሱ ግን ከለከላቸው። እንዲህም አላቸው፣ እኔ በጌታዬ በኢየሱስ ክርስቶስ ስም ደሜን አፈስ ዘንድ በፈቃድ የመጣው አይደለሁምን? መኮንኑም በመርከብ ተሳፍሮ ከዚያ ሄደ። ቅዱሳኑም አብረውት ሄዱ። ወደ እስክንድርያ ሀገርም በደረሰ ጊዜ የከበረ ሰራብዮንን በመንኮራኩር ውስጥ ጽኑ ስቃይን እንዲያሰቃዩት ወደ እሳት ማንደጃ የሚጨምሩት ዘንድ አዘዘ። ከዚህም በኋላ ከነዳጅ ድፍድፍና ቅመማ ቅመም ጋር በወጭት ውስጥ ቀቀሉት። የሥጋውንም ስሮች ቆረጡ። በብረት አልጋ ላይም አስተኝተው በችንካር ቸነከሩት። ይህን ሁሉ ስቃይም የሚታገስ ሆነ። የእግዚአብሔርን መልአክ ስቃዩን ከላዩ ይቀበልለት ነበር። ከዚህም በኋላ ከእንጨት ላይ ሰቅለው በፍላጻዎች ነደፉት። የእግዚአብሔርን መልአክ እርሱን ከተሰቀለበት አውርዶ በእርሱም ፈንታ መኮንኑን አስሮ ሰቀለው። የከበረ ሰራብዮንም እንዲህ አለው፣ ሕያው እግዚአብሔርም በክርስቶስ ስም የታሰሩትን ሁሉንም እስከምታወጣቸውና የሞታቸውን ፍጻሜ እስከምታዝ አንተ ከዚህ ከተሰቀልክበት እንጨት እንደማትወርድ እወቅ። በዚያንም ጊዜ ሁሉንም አውጥተው ራሶቻቸውን በሰይፍ ይቆርጡ ዘንድ አዘዘና ቆረጧቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። የእነዚህም ሰዎች ቁጥራቸው 540 ነፍስ ሆነ። ከዚህም በኋላ የከበረ ሰራብዮንን ወደ አገሩ ከእርሱ ጋር ወስዶ ያሰቃየው ዘንድ ከሐሳቡም ካልተመለሰ ራሱን በሰይፍ ይቆርጥ ዘንድ ሄሬኔዎስ አንዱን መኮንን አዘዘው። መኮንኑም ከእርሱ ጋር በመርከብ ወሰደው። ሌሊትም በሆነ ጊዜ ወደ አንድ ወደብ ደርሰው በዚያች ተኙ። በእግዚአብሔርም ፈቃድ ያቺ መርከብ ወደ ቅዱስ ሰራብዮን አገር ደረሰች። በጠዋትም በነቁ ጊዜ መሄጃቸው አቅጣጫ ተለውጦ አገኙ። እጅግም አደነቁ። ወደ ሰራብዮንም እነሆ ይቺ አገር ናት የሚል ቃል ከሰማይ መጣ። ከመርከብም አውርደው ታላቅ ስቃይን አሰቃይተው ራሱን በሰይፍ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። መኮንኑም ልብሶቹን አውጥቶ ገንዞ ለዘመዶቹ ሰጠው። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሰራብዮን ሰማዕት ዘኩኑን አባሉ በፍልሃተ ቅጥራን ወዘይት ወሰላም ካይ በለማይበራኒው አበይት ምስለ ቴዎድሮስ ወሰርማ ሱቱፋነ ሕማም ወሞት ወእደው 40 ወ50 ምዕት። በዝችም ቀን የከበረ ሐዋርያ ጢሞቴዎስ ከኤፌሶን አገር ወደ ቁስጥንጥንያ ከተማ የሥጋው ፍልሰት ሆነ። ጻድቁ ቆስጠንጢኖስም መንግሥትን በያዘ ጊዜ የከበሩ የሐዋርያትን ሥጋቸውን ከሰማዕታትም ብዙዎችን ከቦታው ሁሉ ወደ ቁስጥንጥንያ አፈለሳቸው። ስለ ሐዋርያ ጢሞቴዎስም ሥጋ በኤፌሶን አገር እንዳለ ሰምቶ ካህናትንና ምዕመናንን ላከ። እነርሱም አፍልሰው ወደ ቁስጥንጥንያ አድርሰው በከበሩ ሐዋርያት ቤተ መቅደስ ውስጥ አኖሩት። በረከቱም ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን አሜን። ሰላም ለፍልሰተ ሥጋከ በዕለት ዝንቱ ቆስጠንጢኖስ ታይካ ሀባህነ ጸሎቱ ጢሞቴዎስ ረድ ለቃለ ትምህርት ከመ ትምህርቱ እያይምም ከክበዲ የሰቴማይ ባይቲቱ ወይነ ይሩትከ ውድ ወትወስህ ውስቴቱ። በዝችም ቀን ሳፍራ የሚባል የመልአክ ሱሪያል በዓል ነው። እርሱም ከነቢይ ዕዝራ ጋር የኖረ የተሰወረ ምስጢርንም የገለጠለት ነው። እርሱም ስለ ሰው ልጆች ወደ እግዚአብሔር የሚለምን ነው። በረከቱም ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን። ሰላም እለከ እንተ ረከብከ ሞገሰ ኅቡዓተ ትፍትን ወዘማይምቅት ከርሰ ሱሪያል መልአክ እንዘ ትስእል መንፈሰ ፍጥረታተ ኩሎ አመ በማያይ ደምሰሰ እግዚአብሔር አትረፈ ሰማኒተ ነፍሰ። በዝችም ቀን የከበረ ቢፋሞን በሰማዕትነት አረፈ። ይህም ከታናሽነቱ ድንግል የሆነ እግዚአብሔርን የሚወድ ለድሆችና ለችግረኞች የሚመጸውት ይህንንም ዓለም ንቆ የተወ ነው። አባቱም ከከበሩ ወገኖች የሆነ ስሙ አንስጣሴዎስ የእናቱም ስም ሶስና ነው።
እነርሱም መመጽወትን የሚወዱ ክርስቲያኖች ናቸው። የጌታችንን የኢየሱስ ክርስቶስን የእመቤታችንን የድንግል ማርያምን የከበሩ ሰማዕታትንም ሁሉ በዓላትና ለድሆችና ለምስኪኖች ምጽዋትን በመስጠት ያከብራሉ። የሚኖሩትም በምስር አውራጃ አውሲም በሚባል አገር ውስጥ ነው። እግዚአብሔርም መልኩ እጅግ ያማረ ይህም የተባረከ ልጅ ቢፋሞንን ሰጣቸው። በእርሱም ደስ ብሏቸው በጎ መስራትንና ትሩፋትን አበዙ። አድጎ ወደ 9 ዓመትም ሲደርሰው ያስተምረው ዘንድ እግዚአብሔርን ለሚፈራ አንድ ቄስ ሰጡት። እርሱም ተቀብሎ ወስዶ ጥበብን፣ ጽሕፈትን፣ ተግሳጽን አስተማረው። የቅድስት ቤተ ክርስቲያንንም መጻሕፍት አጠና። በቤተ ክርስቲያንም ሁል ጊዜ ያገለግላል። እጅግም በመትጋትም በጾም በጸሎት በመስገድ ይጋደል ነበር። እግዚአብሔርም በእጆቹ ብዙዎች የሆኑ ድንቆች ታምራቶችን አደረገ። ከሊም በቁስል ደዌ እጆቹንና እግሮቹን የታመመ አንድ ድሃ ነበር። የከበረ ቢፋሞንን ምጽዋትን ለመነው። ሊሰጠውም እጁን ሲዘረጋ በዚያን ጊዜ ከደዌው ድኖ ጤነኛ ሆነ። ሕዋሳቱም ሙሉ ጠነከሩ። ሁለተኛም በሌላ ጊዜ በዳዊት መዝሙር ሲያመሰግን ከዚያ አንድ ጋኔን የሚጥለው ሰው ነበር። የእግዚአብሔር ቅዱስ ሆይ ተወኝ፣ ከዚህ ቦታ ልጥፋ ብሎ ጮኸ። የከበረ ቢፋሞንም ወደ ጌታችን ጸልዮ ያንን ጋኔን ያደረበትን ሰው አዳነው። መምህሩም አይቶ አክብሮትን ለቢፋሞን ጨመረ። እርሱ ያለማቋረጥ በመንፈሳዊ ትሩፋት ሥራ የሚያድግ ሆኗልና የክብር ባለቤት ጌታችን ኢየሱስ ክርስቶስ በማደሪያው ውስጥ የሚገለጥለት ሆነ። ቅዱሳን መላእክቶቹም ከእርሱ ጋር አምላክን የወለደች እመቤታችን ድንግል ማርያምም በአንድነት ያጽናኑት ነበር። በመምህሩም ዘንድ 8 ዓመት ኖረ። ከዚህም በኋላ እየተጋደለ ኖረ። በየ7 ቀንም በመጾም ከሰንበት ቀን በቀር አይበላም። ወላጆቹ ሚስት እንዲያገባ ጠየቁት። እርሱም በዚህ በሚያልፍ ዓለም ከሴት ጋር መኖር ለእኔ ምኔ ነው? ፍላጎቱ ሁሉ ያልፋል አላቸው። ወላጆቹም በእርሱ ደስ አላቸው፣ በጎ መስራትንም ጨመሩ። ከዚህም ነገር በኋላ በሰባተኛ ወር አባቱ አረፈ። የከበረ ቢፋሞንም ለድሆችና ለጦም አዳሪዎች ምጽዋትን አብዝቶ ሰጠ። ለቤተ ክርስቲያንም አገልግሎት የተጠመደ ሆነ። የከበረ የወንጌልን ትእዛዞች ለመፈጸም ይጋደል ነበር። በዚያንም ወራት የፋርስ ሰዎች በሮም ሰዎች ላይ ጦርነት አስነስተው ነበር። የሮም ንጉሥ በጦርነት ሞቶ መንግሥት ያለ ንጉሥ ተቀመጠች። መኳንንቱና የመንግሥት ታላላቆች ተሰብስበው ተማከሩ። ከሁሉ ሀገሮች ተዋጊዎች የሆኑ አርበኞችን የሰበስቧቸው ዘንድ አዘዙ። ከላይኛውም ግብፅ ልበደንዳና የሆነ አንድ ሰው ተገኘ። እርሱም ስሙ አግሪጳዳ የሚባል የሰይጣን ማደሪያ የሆነ ፍየሎችን የሚያረባ ነው። ወደ አንጾኪያ ከተማም ወስደው ለመንግሥት ፈረሶች ባልደራስ አድርገው ሾሙት። በአንዲትም ዕለት 2 ሸምበቆ አንስቶ በአንድነት አስሮ ዋሽንት ነፋባቸው። በፈረሶች ሰይጣን አደረባቸውና ፈረሶችም እየጨፈሩ ያሽካኩ ጀመር። የሞተውም ንጉሥ ሴት ልጅ በቤተ መንግሥት አዳራሽ ሆና በመስኮት ሲዘፍንና ዋሽንት ሲነፋ አግሪጳዳን አይታው እጅግ አማራት። ሰይጣንም በልቧ የዝሙትን ፍላጎት ጨመረ። ወደ እርሷም አስጠራችውና አገባችው። ስሙንም ዲዮቅልጥያኖስ አሰኝታ አነገሰችው። ታናሽ እህቷም ታላቂቱ እህቷ ያደረገችውን ባየች ጊዜ ቀናች። እርሷም መክስሚያኖስ የሚባል አንድ መኮንን መልምላ አገባች። ልብሰ መንግሥትም አልብሳ ንጉሥ አደረገችው። መክስሚያኖስና ዲዮቅልጥያኖስ በአንጾኪያና በሮም ተስተካክለው ነገሱ። ከዚህም በኋላ ሰይጣን ተገለጠላቸውና እንዲህ አላቸው፣ ነገሥታት እስካደረግኳችሁ ድረስ በንጉሡ ሴቶች ልጆች የዝሙትን ፍቅር በልባቸው የጨመርኩ እኔ ነኝ። አሁንም ትእዛዜን ከሰማችሁ በምድር የሚኖሩትን ሰዎች ሁሉ በእጆቻችሁ ውስጥ አደርጋቸዋለሁ። እናንተም ስገዱልኝ። የወርቅና የብር ምስሎችንም ሰርታችሁ አማልክት በሏቸው። ስማቸውንም አጵሎን፣ አርዳሚስ ብላችሁ ጠሯቸው። ሰዎችንም ሁሉ ዕጣን እንዲያሳርጉላቸው እንዲሰግዱላቸውም እዘዟቸው። አብያተ ክርስቲያናትን ሁሉ ዝጉ፣ የአማልክትንም ቤቶች ክፈቱ። ትእዛዛችሁን ሰምተው ለአማልክት የማይሰግዱትን ግን በየአይነቱ በሆነ በጽኑ ስቃይ አሰቃዩአቸው። ራሶቻቸውንም በሰይፍ ቁረጡ። እሊህም ሰነፎች ዲዮቅልጥያኖስና መክስሚያኖስ በሰሙ ጊዜ ሰገዱለትና እኛ ያዘዝከንን ሁሉ እናደርጋለን አሉት። በዚያንም ጊዜ በግብፅ አገር ሄሬኔዎስና አርያኖስ 2ቱን መኳንንቶች ሾሙ። ለጣዖት የማይሰግዱትን ሁሉ እንዲያሰቃዩ አዘዟቸው። የከበረ አባ ቢፋሞንም ይህን ዜና በሰማ ጊዜ እጅግ አዘነ። የሆነውንም እስኪረዳ ድረስ ተሰወረ። ወዳጁን ቴዎድሮስንም ጠራውና በክብር ባለቤት በኢየሱስ ክርስቶስ ስም ደማቸውን ያፈሱ ዘንድ እርስ በርሳቸው ተነጋገሩ። ከክፉ ነገርም ሁሉ ያድናቸው ዘንድ በአንድነት ጸለዩ። የከበረ ቢፋሞንም በጎ ሥራን አብዝቶ ይሠራ ነበር። ወሬውም በንጉሥ መክስሚያኖስ ዘንድ ተሰማ። እንዲህም ብለው ከሃዲዎች ነግረውታልና በምስር አውራጃ አውሲም ከተማ ስሙ ቢፋሞን የሚባል አንድ ሰው አለ። እርሱም የነገሥታትን ትእዛዝ የሚተላለፍ አማልክትን የሚረግምና የሚያቃልል ነው።
በዚያንም ጊዜ የከበረ ቢፋሞንን ለአማልክት እስከሚያጥን ድረስ እንዲያሰቃየው ያለዚያ ራሱን በሰይፍ እንዲቆርጡት ንጉሥ ወደ አርያኖስ ደብዳቤ ጽፎ ላከ። እግዚአብሔርም መልአክ የሆነውን ይነግረው ዘንድ ለአባ ቢፋሞን ተገለጠለት። በሰማዕትነትም እንደሚሞት እናቱም እንደምትሞት አስረዳው። እግዚአብሔርም ያዘጋጀላቸውን አክሊላት አሳየው። አገልጋዩን ዲዮጋኖስን ከእርሱ ጋር እንዲወስደው አዘዘው። ያን ጊዜ ተነሳ፣ ወደ እናቱም ገብቶ ያየውን ሁሉ ነገራት። እርሷም ይህንን ራእይ እንዳየች ነገረችው። በአንድነትም ደስ አላቸው። ወደ ማደሪያውም ሂዶ እስቲነጋ ድረስ ሊጸልይ ቆመ። በነጋ ጊዜ ወደ ወዳጁ ቴዎድሮስ ልኮ አስመጣው። ራእይንም እንዳየ ነገረው። ከዚህም በኋላ እንዲህ ብሎ አዘዘው። የመከራው ወራት ካለፈ በኋላ በዚች አገር አንተ ኤጲስቆጶስነት ትሾማለህና ቤተ ክርስቲያን ስራልኝ። ይህንንም ነግሮት ሰላምታ ተለዋውጠው ተሳስመው ተለያዩ። ከጥቂት ቀኖች በኋላ ወደ አውሲም ከተማ መኮንኑ አርያኖስ ደረሰ። የሀገር ታላላቆችንም አቅርቦ ስለከበረ ቢፋሞን ጠየቃቸው። እርሱ አማልክትን እንደሚረግም ሰምቷልና። የአገር ሽማግሌዎችም ስለ ቅዱስ ቢፋሞን አዘኑ፣ እርሱ በእነርሱ ዘንድ ተወዳጅ ነውና። በዚያንም ጊዜ አባ ቢፋሞን ተነስቶ ረጅም ጸሎትን ጸለየ። ቤተሰቦቹንም ሁሉ ተሰናበታቸው። ያማሩ ልብሶችንም ለብሶ በነጭ ፈረስ ተቀምጦ የአገሩ ሽማግሌዎች ተሰብስበው ወዳሉበት ሄደ። እነርሱም ባዩት ጊዜ አክብረው ሰላምታ ሰጡ። ተከትለውትም ወደ መኮንኑ ወደ አርያኖስ ሄዱ። አርያኖስም አባ ቢፋሞንም ባየው ጊዜ ደስ አለው። ከወንበሩም ተነስቶ ሰላም ላንተ ይሁን ብሎ ሰላምታ ሰጠው። አባ ቢፋሞንም እንዲህ ብሎ መለሰለት፣ ለምን ሰላም ትለኛለህ? የሰላም ትርጓሜው ደስታ ነውና፣ ለእኔ ግን በጌታዬ በፈጣሪ ኢየሱስ ክርስቶስ ዘንድ ደስታ አለኝ። ለአንተና ለባልንጀሮችህ በሰማያት ደስታ የላችሁም ብሎዋል መጽሐፍ። አርያኖስም እኔ ክፉ ነገርን እንድትናገረኝ አልመጣሁም፣ ለአማልክት እንድትሰዋ በንጉሡ ደብዳቤ ታዝዤ መጣሁ እንጂ አለው። ቅዱሱም መልሶ ይህ አይገባም፣ ትክክለኛውስ ለእግዚአብሔር እንድሰዋ ለእርሱም እንድሰግድ ይገባል። እሊህ አማልክቶቻችሁ አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አይሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በአንደበታቸውም አይናገሩም፣ በአፋቸውም ውስጥ ትንፋሽ የለምና የሰሯቸውም እንደነርሱ ይሁኑ። እኔ ግን የሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጣሪ ከጌታ ኢየሱስ ክርስቶስ በቀር ሌላ አልሰግድም አለው። አርያኖስም ከቅዱስ ቢፋሞን አፍ ይህን ነገር ሰምቶ እጅግ ተቆጣ። በየአይነቱም ታላቅ ስቃይን አሰቃየው። ዳግመኛም በፈረስ ጅራት አስሮ መላ ከተማውን አስጎተተው። እናቱና አገልጋዮቹም ሁሉ ወደ እርሱ መጡ። እነርሱንም ከከበረ የወንጌል ቃል አስተማራቸው፣ ገሰጻቸውም። በዚያንም ጊዜ በግልጽ እኛ ክርስቲያን ነን ብለው ጮኹ። የመኮንኑንም ወንበር ገለበጡ። መኮንኑም ጎድጓድ እንዲቆፍሩላቸውና እሳትንም አንድደው በውስጡ በሕይወት ሳሉ እንዲወረጉሯቸው እንዳዘዘውም አደረጉባቸው። ቁጥራቸውም 500 ነው። ምስክርነታቸውንም እስኪፈጽሙ የከበረ ቢፋሞን ያጽናናቸውና ያስታግሳቸው ነበር። እናቱም ልጇ ቢፋሞን በላይዋ እንዲጸልይ ለመነችው። እርሱም በመስቀል ምልክት በላይዋ ማተበና በሰላም ሂጂ አላት። በዚያንም ጊዜ ሰውነቷን በእሳት ውስጥ ጣለች። ከእነርሱ ጋርም የሰማዕትነት አክሊልን ተቀበለች። የከበረ ቢፋሞንን ግን አርያኖስ ወደ ንጉሥ መክስምያኖስ ሰደደው። ንጉሡም የነገሥታትን ትእዛዝ የምትተላለፍ ለአማልክት የማትሰግድ ሠራየኛው ቢፋሞን አንተ ነህን? አለው። ቅዱሱም ሠራይን ግን አላውቅም፣ ለረከሱ አማልክትም አልሰግድም። አንተና አማልክቶች በአንድነት ወደ ገሃነመ እሳት ትወርዳላችሁ አለው። ንጉሡም ተቆጥቶ ጽኑ ስቃይን አሰቃየው። ከማሰቃየቱም በሰለቸ ጊዜ ወደ ሄሬኔዎስ ሰደደው። እርሱም ወደ አርያኖስ ሰደደው። በእነዚያ ቀኖች ምንም አልበላም። አርያኖስም ወስዶ በብረት ችንካሮች የነከረውና ለአማልክት ካልሰገድክ አጠፋለሁ አለው። ቅዱሱም እርሱንና አማልክቶቹን ዘለፈ፣ ረገማቸውን። ከዚህም በኋላ በከተማይቱ ሁሉ መንገድ እንዲጎትቱትና ከእንዴናው ከተማ ውጭ በእሳት እንዲያቃጥሉት መኮንኑ አዘዘ። ይህንንም ሁሉ አደረጉበት። ጌታችንም ያለ ጥፋት በጤና ከእሳት ውስጥ አወጣው። የከበረ ቢፋሞንም ከእሳት ውስጥ ቆሞ በነበረ ጊዜ ከእግሮቹ ብዙ ደም ፈሰሰ። ከሕዝብ ጋር የቆመ አንድ ሰው ነበር። እርሱም ለምጻምና ዕውር ነበር። ከደሙም ወስዶ ዓይኖቹን ቀባ። ያን ጊዜ አየ፣ ከለምጹም ነጻ። በክብር ባለቤት በጌታዬ ኢየሱስ ክርስቶስ የምታመን ክርስቲያን ነኝ ብሎ ጮኸ። ራሱንም እንዲቆርጡት መኮንኑ አዘዘና ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። የከበረ አባ ቢፋሞንንም ራሱን በሰይፍ ቆርጡት ዘንድ አርያኖስ አዘዘ። ቢፋሞንም አገልጋዩ ዲዮጋኖስን እንዲህ ሲል ሥጋውን በስውር እንዲጠብቅ ደሙንም በበፍታ ልብስ እንዲቀበል ገድሉንም በአውሲም አገር ላሉ ምዕመናን እንዲነግር አዘዘው። የመከራው ወራት ያልፍ ዘንድ አለውና። ከዚህም በኋላ ብሎ በመስቀል ምልክት አማተበ። ወደ ጭፍሮችም ቀርቦ የታዘዛችሁትን ፈጽሞ አላቸው። እነርሱም ወደ ሌላ ቦታ ብቻውን ወስደው ራሱን በሰይፍ ቆረጡት። ከአንገቱም ብዙ ደም ፈሰሰ። አገልጋዩ ዲዮጋኖስም
ከእርሱ ዘንድ ያለውን በፍታ ዘርግቶ የቅዱስ ቢፋሞንን ደም ተቀበለበት። በዚያም ቦታ እጅግ ጣፋጭ የሆነ መዓዛ መላ። ጭፍሮችም እስኪያደንቁና እስኪደነግጡ ድረስ ታላቅ ፍርሃት ወረደባቸው። ከዚያም ቦታ ሸሹ። ከዚህም በኋላ ምዕመናን መጥተው ሥጋውን ወሰዱ። ብዙ ሽቱ አምጥተውም በመዘመር በክብር ገነዙት። ከከተማውም ውጭ ተሸክመው ወስደው ቀበሩት። ከመቃብሩም ድንቆች ታምራቶች ተገለጡ። አገልጋዩም ያችን በፍታ ወስዶ ጠበቃት። ወደ አገሩ ሊሄድ በፈለገ ጊዜ የሚፈራ ሆነ። ምን እንደሚያደርግም አሰበ። የከበረ ቢፋሞንም ተገለጠለትና ለወዳጁ ለቴዎድሮስና ለሀገሩ ሰዎች ዜናውን እንዲነገር አዘዘው። እግዚአብሔርም ምዕመናን ሰዎችን ላከለት። እነርሱም ከእርሳቸው ጋር በመርከብ አሳፍረው ወሰዱት። በመርከብም ውስጥ ሳለ የክብር ባለቤት ጌታችን ከዚያች በፍታ በከበረ ቢፋሞን ደም ከታለለች ታምራትን ገለጠ። አገልጋዩ ዲዮጋኖስም ገድሉን ነገራቸው፣ አደነቁ። ጌታችንንም አመሰገኑት። እርሱንም ወደ አገሩ ወደ አውሲም አደረሱት። ዲዮጋኖስም ለወዳጁ ለቴዎድሮስና ለአገሩ ሰዎች ሁሉ የገድሉን ዜና ነገራቸው። ያችንም በደም የታለለች በፍታ ሰጣቸው። ይችም የመከራው ወራት አልፎ ደጉ ቆስጠንጢኖስ ነግሶ በሀገሮች ሁሉ በክርስቲያኖች ወገኖችም ላይ ሰላምና ጸጥታ እስከሆኑ ድረስ በእነርሱ ዘንድ ተጠብቃ ኖረች። እግዚአብሔርም የከበረ የቢፋሞንን ሥጋ ለምዕመናን አለኝታና መጽናኛ በሽተኞችም የሚፈውስ ኃይል እንዲሆን ሊገልጠው ወደደና በእርሱም በላይኛው ግብፅ በጥማ አውራጃ በቃው ከተማ በጥር 27 በዝች ቀን በሰማዕትነት የሞተ ነው። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ተጋዳይ ቢፋሞን ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቢፋሞን ዘነድየ ወተጸንሰ እንዘይዘሩ ነዋዮ ማህባብሁ ዘወረሰ ከመቤተ ከብካብ የሐውር ሃበ አውደስም ጌሰ እንዘይለብስ በፍስሐ ሰናያነ አልባሰ ወንዘይ ጽያን ጻዳ ፈረሰ ሰላም እብል ዘቢፋሞን መድበለ ሐመስተ ሚተው ምስለ እሙ ህውለ እንዘይጸመድ ወንዘይ ትጋደሉ ገድለ ትግምርተ መኮንን ረሳዩ ቀሊለ ወሳተኒ ነፋሰ ወጠለ። በዝችም ዕለት የሰማዕታት ቱፍሎን ዮስና የሰርኒስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን አሜን። በዝችም ዕለት የያሬድ ልጅ ሄኖክን የመላልኤል ልጅ የቃይናን ልጅ የሄኖስ ልጅ የሴት ልጅ የአዳም ልጅ ሄኖክን መላእክት ይዘው አሳረጉት። ይኸውም በመባረቅትና በነፋሳት ላይ ተጭኖ በመብረር ወደ ሰማይ ወስደው ከረቂቃን መላእክት ጋር አኖሩት። የእግዚአብሔርም ትእዛዝ ጸሐፊ ተባለ። እንዲህም አለ። ከማደሪያው ከሚወጣው ከቅዱሱና ከገናናው በጸናች ኃይሉ ከሰራዊቱ ጋር በሲና ተራራ ከሚገለጠው ጋር በመነጋገር ተመላለስኩ። ሁሉም ይፈሩ ነበር። በውሃ ዳርም ሳለው የልመናቸውን መታሰቢያ ጻፍኩ። እነሆ እስከ አንጎላቸውና ሕልም እንደሚያይ እስከምሆን ይችም በአርሞን ግራና ቀኝ ያለች አገር ናት። በደብረ ቅዱስ ለነበሩ ለኃጢአት ለሚተጉ ለሴት ልጆች ዘልፋቸው ዘንድ ቃል እንደጠራውና እንዳሳየው ተናገረ። እንዲህም አለ። በበረድ ደንጊያ ወደ ተሰራ ታላቅ ቤት ቀረብኩ። በበረድ ድንጋይ የተሰራ የዚያ ቤት ግድግዳ እንደ ሳንቃ ልጅዝብ ነው። ከዚህም ቤት የሚበልጥ ሌላ ቤት አየው። ደጃፉም የተከፈተ ነው። በእሳት ቅጽርም የተሰራ በክብር ከሁሉ የሚበልጥ ነው። በውስጡም ከፍ ያለ እግዚአብሔርን ዙፋን አየው። መልኩም እንደ ውርጭ ነው። አጎበርም እንደሚያበራ ፀሐይ ነው። ከዙፋኑም በታች የኪሩቤል ድምፅ ይሰማል። ዳግመኛም ወደ 7 ተራራዎች ደረስኩ። 3ቱ በምስራቅ በኩል 3ቱ በአዜብ በኩል ናቸው። የመካከለኛው ግን ሰማይ ጠቀስ የሆነ መላእክትም ጌታ በላዩ አለ። ሌሎችም 4 ገጾች ኪሩቤልን አየ። ስለ ክርስቶስም እንዲህ ብሎ ትንቢት ተናገረ። የዘመናት አለቃ ወደ ሆነው የሰው ልጅ ተጠራ። ዓለም ከመፈጠሩ አስቀድሞ የነበረ ሆነ። ሁለተኛም ለጻድቃን የጽድቅ በትር ለአሕዛብም ብርሃን ተስፋ ለሌላኛውም አለኝታ ይሆናል አለ። በሰማይ ገጽ ስለሚመላለሱ ብርሃናት እንዲህ አለ። አንዱ በየወገናቸው በሰለጠኑባትና በተሰየሙበት ጸንተው ይኖራሉ። ስለ ነፋሳትም መውጫዎች እንዲህ ብሎ ተናገረ። 3ቱ በሰማይ ገጽ፣ 3ቱ በምድር ገጽ፣ 3ቱ በቀኝ፣ 3ቱ በግራ ናቸው። ስለ አዳምም እንዲህ አለ። እነሆ በሬ ከምድር ወጣ፣ ጻዳም ሆነ። ስለ ሔዋንም ደግሞ ሴት እምቦሳ ከእርሱ ወጣች አለ። ስለ ምኩራብም ያንን አሮጌ ቤት እስከሚያስነሳው ድረስ አየው አለ። ምሰሶዎቹንም ከውስጡ አወጣ። ስለ ቤተ ክርስቲያንም ጌታ አዲስ የበጎች ቤት አምጥቶ ሲሰራ ድረስ አየው። ከቀድሞውም ቤት የበለጠ ነው። በጎችም ሁሉ በውስጡ ይሰማራሉ አለ። ስለ ምዕመናንም የእሊህም በጎች ፀጉራቸው ንጹሕ ነጭ ነው። የተበተኑትም ከአራዊት ጋር ይሰማራሉ። ሁሉም በአንድነት ተሰብስበው ገራሞች ሆነዋልና
ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሄኖክ እንተ ተመስጠ በአውሎ በአጽናፈ ሰማይ ይራይ ሙላደ ብርሃናት ኩሎ እስከ ለተሳይል ይከውን ወስከ መዋይል ዘተበቅሎ ሀበ ሞት እይበጽሖ ወሀበ ሐዘን እይክሎ በጥበብ አምላክ ህቡተ ወስውረ ሃሎ ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸሪቀ መበለት ኩፈ እምላቡ በውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካን ሰማዕታት ወጻድቃን ደናግል ወደ አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆምኑ ስጻን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስቡር የማረን ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማይት እላይረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግሥት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ እይንሳ ሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ አንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማይበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ ለክርስቶስ በሥጋው በደሙ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀ ከሊል ወልደ ንጉሥ አግር ጸራት አይተገር ያህል አገሪትን ኢትዮጵያ ለመካነነ ደብረ ቤት የለ ዓለም ዓለም አሜን።